ኢትዮጵያ የሺህ ዓመታት የታሪክ ማህደር የልዩ ልዩ ብዝሃ ባህሎችና እምነቶች መገኛ የአፍሪካ የነጻነትና የኩራት ተምሳሌት በታሪኳ ዙሪት ውስጥ አያሌ ውጣ ውረዶችን አልፋለች። የቆዩ ቁስሎችና የትርክቶች መጋጨት፣ የፖለቲካው መሰነጣጠቆችና የማህበራዊ ትስስር መላላቶች የሀገሪቱን የጽናት መሰረት ሲፈታተኑት ኖረዋል። በእንዲህ አይነቱ የታሪክ መስቀለኛ መንገድ ላይ ቆሞ መፍትሄ መሻት ደግሞ የምርጫ ሳይሆን የህልውና ጉዳይ ነው። የኦሮሞው ጃርሱማ፣ የአማራው ሽምግልና፣ የትግራዩን ባይቶ፣ የአፋሩን ማብሎ፣ የሶማሌውን ሄር የሽምግልናና የባህላዊ ዳኝነት ስርዓት ስያሜዎችን በጥቂቱ ብንጠቅስ እንኳ ፍርድ ቤት ከመሄድ ይልቅ እርቅን፣ ሰላምና የቀድሞ ፍቅርን መመለስ ላይ ውጤታማ መሆናቸው ይመሰከርላቸዋል። ምክክር ለኢትዮጵያ አዲስና እንግዳ ሳይሆን በእነዚህና በሌሎች ባህላዊ ስርዓቶች ውስጥ ተሸሽጎ የኖረ አሁን ደግሞ በሀገር ደረጃ የተቀናጀ መዋቅርን ይዞ የቀረበ የህዳሴ መንገድ እንጂ ሌላ አይደለም። እናም ይህ ከሆነ ሀገር ለምን ትመክራለች? መምከሯስ የት ያደርሳታል? የሚለውን ጥያቄ ምላሽ የያዘ ተጠየቅን ይዘን እንድናነሳ የሚገደን የበሩ መፍትሄ ቁልፍ በመሆኑ ነው። ሀገር በምክር ነው የሚገነባ። ሀገር ደግሞ ለምክር ልጆቿን ጠርታ ጠንካራ የሆነ ለትውልድ የሚተላለፍ ነገር ለመቅረጽ እየመከረች ስለሆነ እጅግ ታሪካዊም ነኝ እድለኛም ነኝ። በዘመናት መሃል የሚገኝ ብቸኛ ታሪክ ነው። ሀገር የጋራ ትረካዎችና የህዝቦች የጋራ ህሊናዊ ውል ናት። ጆሴፍ ራስ በህግና በፖለቲካ ፍልስፍናው እንደሚያስነብበን የህግና የተቋማት አጽቅ የሚቆመው በስልጣን ማስገደድ ሳይሆን በህዝባዊ ቅቡልነት ላይ የሚመሰረት ነው። ኢትዮጵያ ያቺ የሺህ ዓመታት የታሪክ ማዕበልን አልፋ የብዙ ድሎችና ቆስሎች ባለቤት የሆነች ሀገር ዛሬ ላይ ቆማ ለምን ትመክራለች ብሎ መጠየቅ የታሪኳን አንጓዎች ፈትሾ የነገ ህልውናዋን ቀመር እንደመፈለግም ይቆጠራል። ሀገር የምትመክረው የተሰበሩ ድልድዮችን ለመጠገን፣ የተዛቡ ትረካዎችን ለማስተካከልና የጋራ የወደፊት ራዕይን ለመሰነቅና ለመቅረጽ ነው። ምክክር ለአንዲት ሀገር የሽንፈት ማብሰሪያ ሳይሆን የታላቅነትና የጥበብ መነሻ፣ ሩቅ የመጓዝ ሙሉ ስንቅና አቅም ነው። አጥፊው የታሪክ ሰይፍ በጥላቻና በደም የተሳለበትን ያክል አዳኙና ፈዋሹ ምክክር በቃላት ፍቅርና በእውነት ሲሞረድ ውጤቱ የማያወላውልና የማያመነታ ደማቅ ሰላም ይሆናል። አበው አባት ያበጀው ለልጅ በጀው እንደሚሉት ኢትዮጵያ የምትመክረው ህልውናዋን ከስብራት ወደፊቷንም ከጥፋት ለማዳን ነው። ጀርመናዊው ፈላስፋ ዩርገን ሃበርማስ በታዋቂው ዘ ቲዮሪ ኦፍ ኮሚኒኬቲቭ አክሽን በተሰኘው ስራው እንደሚያሳየው ህብረተሰቡንና ማህበረሰብን የሚያስቀጥለውና የሚያጋምደው ብሎም ችግሮችን በዘላቂነት የሚፈታው በኃይል የሚጫን መፍትሄ ሳይሆን በመግባባትና በመነጋገር የሚገነባ ምክንያታዊ ስምምነት ነው። ኢትዮጵያም የምትመክረው ይሄንኑ ምክንያታዊ አቅም ስለሚያስፈልጋት ነው። ለሀገር ተገዳድለናል፣ ተገፋፍተናል፣ ተጠላልተናል፣ ተነካክተናል፣ በተለያየ መልኩ አሳልፈናል። ቁጭ ብለን ግን በጋራ አልመከርንም። ሁላችንም ባለድርሻ ሆነን በጉዳዮቻችን ሁሉ አንጥረን አውጥተን ይሄ አጀንዳ አለ ብለን አላወራንም። ይሄ ጉዳይ መደረጉና ወደዚህ ምዕራፍ መምጣቱ እኔ አንድ ራሱን የቻለ ትልቅ ምዕራፍ ነው ብዬ አስባለሁ። ምናልባት ነገ ለትውልዱ ለነገ ኢትዮጵያ የተሻለ ነገር የምናስቀምጥበት እንደሆነ ይሰማኛል። በርግጥ እንደ ማህበራዊ ውል ሊቁ ዣን ዣክ ሩሶም እውነተኛ ማህበራዊ ውል የሚመሰረተው የሁሉም ዜጋ የጋራ ፍላጎት ሲደመጥ ብቻ ነው። እያንዳንዱ ብሔር ብሔረሰብና ዜጋ የሀገር ባለቤትነቱን በነጻነት የሚገልጽበትና የሚደመጥበት የጋራ ምሰሶ ለመትከል ምክክር አይነተኛ ብቻ ሳይሆን አይተኬም ነው። ባለፉት ዘመናት የተከማቹ የተቃረኑ ትረካዎችና የመቆሳሰል ታሪኮችን በሰለጠነ መንገድ ወደ ጠረጴዛ አምጥቶ መዳኘት፣ ወደ ውይይት ወንዝም አምጥቶ ማጠብ፣ በንግግር ማከምና ማዳን የዚያ ግዙፍ ፕሮጀክት የተግባር መገለጫና መንገዶች ናቸው። ደግሞም መምከር፣ መመካከር ባህሉና ወጉ መገለጫው ለሆነ ህዝብም ይሄን ተቀብሎ ቤት ለምቦሳ ማለትስ ምን ገዶት? ለምሳሌ ያክል በ12ኛው መቶ ክፍለ ዘመን መጨረሻ በ13ኛው መቶ ክፍለ ዘመን መጀመሪያ በነበረው ሀገራዊ ችግር ቅዱሳን አባቶቻችን በመካከል ያለውን ልዩነት ለማጥበብ በዛጉዌና በሶሎሞኒክ ዳይናስቲ መካከል ያለውን በምክር ነው የፈቱት። ይህን ልምድ ኢትዮጵያ ልምድ የላትም፣ ልምድ አላት። ቀድሞ ጀምሮ የነበራት ናት። የሌላ ተጽዕኖ እየገባባት በሌላ ሀሳብ እየተጠለፍን ችግር ውስጥ ገብተን ኖረን ነው እንጂ እኛ ኢትዮጵያውያን በምክክር በውይይት እንኳን ለራሳችን ለሌላ ሽማግሌ ሆነን አወያይ ሆነን አገር ሰርተን መስርተን እንደ ሀገር
ከብዙ ሺህ ዘመናት በላይ የኖርን። አበው የብሂሉን ሰበዝ ሲመዞ የተሰበረ ድስትን በሸክላ ሰሪ አድዝ፣ የተሰበረው ሀገርክንም በምክክር አቅና፣ በፍቅር መሰረት ላይ ዘላቂ ሰላም ይበቅላልና ይላሉ። ምክክር የተንጣለለና አልጋ ባልጋ መንገድ አይደለም። ኢትዮጵያ በመምከሯ ሂደት ውስጥ እነዚህን ነባር ፈተናዎችና ነቀርሳዎችንም በጽናት ታልፋለች። ሳይደርቅ በርጥቦ ሳይርቅ በቅርቡ እንዲሉ በዓመታት የፖለቲካ እሰጥ አገባ ምክንያት በቡድኖችና በዜጎች መካከል የበቀለው የጥርጣሬና ያለመተማመን ግንብንም ትደረምሳለች። በተጨማሪም የራስና የፈጠራ ሐሰተኛ ትረካዎችን ብቻ እውነት አድርጎ የመውሰድና የሌላውን በጎ ሐሳብ የመግፋት የኢጎ ስነ ልቦና ላይመለስ እንዳረም ተነቅሎም ይጣላል። ኢትዮጵያ በሀገራዊ ምክክር ጎዳና ስታልፍ ለነገዋ የምታጭደው ፍሬ የመጀመሪያው የፖለቲካ መረጋጋትና ህጋዊነትም ነው። የተስማማ የፖለቲካ ስርዓት ሲገነባ ተቋማት ይጠናከራሉ። የስልጣን ሽግግር በባሩድ ሳይሆን በድምፅና በህግ ብቻም ይወሰናል። ሌላው የዘላቂ ልማትና የኢኮኖሚ ህዳሴ መሰረት መጽናት ሲሆን ሰላም በሰፈነበትና ህግ በተከበረበት ሀገርና ማህበረሰብ የሀገር ውስጥና የውጭ ኢንቨስትመንት ይበቅላል፣ የዜጎች የፈጠራ አቅምም ይሰፋል። እናም የነዚህ ድምር አንድነቷ የተጠበቀና የተከበረች የታፈረች ኢትዮጵያን ያነብራል። ልዩነቶቿ ውበቷ እንጂ የጥፋቷ መንስኤ የማይሆኑባት የነገዋን አበቦች አቅፋ የምታሳድግ ጠንካራ ኢትዮጵያም ትፈጠራለች። ምክክር የደካሞች መማፀኛ ሳይሆን የልበ ሙሉዎችና የጥበበኞች ጎዳና ነው። ምክክር የመጨረሻው መፍትሄ ብቻ ሳይሆን የታላቋ ኢትዮጵያ የአዲሱ ትውልድ መጀመሪያ ነው። ምክክር ለአንድ ወቅት የሚደረግ ድራማ ሳይሆን የኢትዮጵያን የሺህ ዓመታት ጉዞ የሚወስን በደም የተጻፈውን ታሪኳን በወርቅ ቀለም መልሳ ትጽፋለች። ይህ የምክክር ጥሪ የደም ማቆሚያ፣ የትውልድ ማዳኛ፣ የኢትዮጵያ ዘላለማዊ የህልውና ማረጋገጫና መገለጫም ነው።